ሰሜን የአፍሪካ ጣራ በሚሊዮን ለሚቆጠሩ ዓመታት በዝናብና በረዶ ሲታጠብ የኖረው ጥንታዊ ታላቁ የገሞራ ክምር አሁንም ግምጥ ሹል ሙልል ብለው ሳይናጉ በቀሩ ውቅሮቹ ባስደናቂ ውበታቸው ማራኪ ከሚባሉት የአፍሪካ ገጽታዎች አንዱ ነው። ሆኖም እንዲህ የተጎሳቆለውን ከፍታ መውጣት አሳር ነው። ጠንካራ ዲሲ3 እንኳን ያልደፈራቸው መሆኑ ነው። ወዲያ አውዘግዝጋ ጎንደር ትጥላለች። በዚያውም ጥንታዊቷን ዋና ከተማ ለመጎብኘት ይቻልሃል። ከዚያ ተነስተ አግድመቱን በመኪና አቀበጡን በአጭር ፈረስ ወይም በበቅሎ ትያያዘዋለህ። ከመድረሻው ላይ የምታገኛት ያልታየችው የተራራ ገነት ነች። ያችን ምድር ብዙዎች አያውቋትም። በአበባ ያሸበረቁ 6 ሜትር ቁመት ካላቸው ወተታማ ዛፎች ውስጥ እነ አይቤክስና ጭላዳ ዝንጀሮን በዓይነ ሥጋ ታያቸዋለህ። በጣም ውድ የሆነ ዕጹብ የተራራው ትውልዶች ናቸው። አንተ 1000 ሜትር የሚበልጥህን አስፈሪ ገደል በአድናቆት ስትዋዥ በጣም ግዙፍ ጆፌ ፍጹም ተረጋግቶ ላይህን ይዞረዋል። ሰሜን ዘ ሩፍ ኦፍ አፍሪካ። በሸለቆ አሻግረን በልዩ የዓለት ኅብር ወደ ተላበሱት የሰሜን ጫፎች ስንመለከት በመሬት አቀማመጣቸውና ውበታቸው በአቢሲኒያ ካሉት በርካታ ማራኪ የመልክዓ ምድር ገጽታዎች ሁሉ ወደር የማይገኝላቸው ቦታዎች ፊት ለፊት ታዩን። ከሺህ ዓመታት በፊት የጥንት አማልክት ኢትዮጵያን ያስተዳድሩበት በነበረበት በዚያ በድሮ ጊዜ በእነዚህ በግዝፈታቸው አስደናቂ በሆኑት ገደላማ ተራራዎች ሰንጠረዥ ሳይጫወቱባቸው አልቀሩም። ምክንያቱም ተራሮቹ የንጉሥ፣ የንግሥት፣ የጳጳስ ቅርጽ ያላቸው ከመሆናቸው በላይ ከፊሎቹ በአልማዝና ዕንቁ ያጌጡ የቤተ መንግሥት ሕንፃዎች ምስል ይታይባቸዋል። ሮዚታ ፎርቢስ ከቀይ ባሕር እስከ ጥቁር አባይ። ሀገሩ ሰሜን ይሰኛል። ሀገሬው ደግሞ ሰሜንኛ። ስለ ሰሜን ሲነሳ ቀድሞ ወደ ቀልብ የሚዘልቀው እነዚያ በትዕይንተ መስኮት ያስተዋልናቸው እንደ ሰንሰለት ቀለበቶች እርስ በርሳቸው የተቆላለፉ የሀገራችን ምድር ከፍተኛ ማማዎች፣ የሰሜን ተራሮች፣ ከሁሉም ልቆ ከሰማይ የተሳሳመ በመምሰል ስሙ በፊት አውራሪነት የሚጠራው ግን ራስ ዳሸን ነው። ሰሜንኞቹ ደጀን ወይም ራስ ደጀን ይሉታል። ዋና ዘበኛ እንደማለት ነው። የሰሜን ተራሮች ቁጥር ስፍር የላቸውም። በዋውሂት ቅዱስ ያሬድና ሃይ የተባሉት ተራሮችም ከራስ ደሸን ብዙም የማይተናነሱ ናቸው። ከባህር ጠለል በላይ ከ4000 ሜትር የበለጠ ከፍታ እንዳላቸው ዜና ቤተ ክርስቲያን በተሰኘው መጽሐፍ ላይ የቅዱስ ያሬድ ገዳም ወደ ራስ ደጀን ተራራ መዳረሻ በአብና ሰንሰለታማ ተራሮችና በግልቤና መካከል ይገኛል። የቤተ ክርስቲያኑ ሕንፃ ያረፈበት ቦታ መኃልየ ያሬድ ከመሰወሩ በፊት ጊዜውን በጾምና በጸሎት በሱባኤ ያሳለፈበት እንደነበር ይነገራል። የሰው ልጅ ቀርቶ ዝንጀሮ ተዝናንቶ መሄድ በማይችልበት ገደላማ ስፍራ የተገነባው የቅዱስ ያሬድ ገዳም ዕጹብ ድንቅ ነው። ከአካባቢው ነዋሪዎች ውጪ በብዙ ምዕመናን የማይታወቀው ይህ ጥንታዊና ቅዱስ ገዳም ዛሬም የመነኮሳት የባሕታውያንና የአረጋውያን የጸሎት አምባ ነው። ቅዱስ ያሬድ ከአክሱም ተነስቶ ወደ ሰሜን ተራሮች በተጓዘበት ወቅት በየቦታው እያረፈ ነው የመጣው ይባላል። ባረፈባቸው ስፍራዎችም አንዳንድ የወይራ ዛፎች ጸደቁ። ዛፎቹ መሐንዲስ የተከላቸው ይመስል የበቀሉት በተወሰኑ ኪሎ ሜትሮች ርቀትና በቀጥታ መስመር ነው። ራስ ደጀንን ጠቀስን እንጂ ድፍን በየዳና ጃናሞራ እስከ ደባርቅ ድረስ ከምድር ከፍ ያለ ምድር ነው። አልፎ አልፎ ዝቅ ያለ ስፍራ ተገኘ ቢባል ከ2000 ሜትር በታች አይወርድም። ሰሜን የበርካታ ተራሮችና አምባዎች ቀዬ ነው። እነዚህ በቁጥር የበዙ ተራሮች ከርቀት ላስተዋላቸው ደጀንን ከበውና አጅበው ቆመዋል። የሰሜን ተራሮች የውበት ዳርቻ ናቸው ቢባል ማጋነን አይሆንም። የመልክዓ ምድሩን ተፈጥሯዊ ቅንብር አድንቆ መጥገብም አይቻልም። ከድፍን ዓለም የዋልያ ሀገሩ ሰሜን ብቻ ነው።
ወይ ሀገሬ ሰሜን ሰሜን አምባራስ ዋልያ ያሳድጋል እያበላ ገብስ ይሉትን ቅኝትም ካለ ሰሜንኞቹ ማንም አይቀኘውም። የሰሜን ተራሮችና አምባዎች የተለያዩ አስገራሚ ስያሜዎች አሏቸው። የጥቂቶቹ ስም ለአብነት ለመጥቀስ አባ ያሬድ፣ ሃያ አምባ፣ ትልቅ አምባ፣ አይኮትባ አምባ፣ ጪኒ አምባ፣ አምባራስ፣ ጠፋው ለዘር፣ ዘመድ የለሽ ተራራ፣ ምቾትስ ተራራ፣ ሴት ደረቅ ተራራ፣ ጨነቅ ተራራ፣ ሴጣን መጣያ፣ አርሙላጭ ወዘተ ናቸው። እነዚህ ተራሮችና አምባዎች ደጀንን ከበው ወይም አድበው የቆሙ የንጉሥ ጠባቂዎች ይመስላሉ። ሰሜንን ዋልያ አይቤክስ ነግሶበታል። ቀይ ቀበሮ ያጓራበታል። ከጭላዳ ዝንጀሮ ጋር ያጫውታል። ከአህጉራችን አልፎ በዓለማችን ከሚገኙ በጣት የሚቆጠሩ ምርጥ ስፍራዎች አንዱ ነው። ብርቅዬ የፕላኔታችንና የዓለም ሕዝብ የተፈጥሮ ቅርስ ተብለው በተባበሩት መንግሥታት ከተመዘገቡት አካባቢዎች የሰሜን ተራሮች የጎላ ስፍራ ይዘው የመገኘታቸው ምስጢርም ከዚሁ የመነጨ ነው። ሰሜን ተራሮች ውብ ብቻ አይደሉም። በርካታ ውብ ነገሮች በውስጣቸው ቋጥረዋል። ላያቸው ላይም አዝለዋል። ጉያቸው ውስጥ ሸጉጠዋል። በተለይ የሰሜን እምብርት የሆነው የሰሜን ብሔራዊ ፓርክ ካለሱ በስተቀር በሌላው የዓለማችን ክፍል የማይገኙ ውድና ብርቅ እንስሳትና እጽዋትን በውስጡ የያዘ አካባቢ ነው። እዚህ አካባቢ ብቸኛ ሀብት የሆኑ 23 የአዕዋፍ ዝርያዎች አሉ። በሰሜን ተራሮች አካባቢ የሚበቅሉት የእጽዋት አይነቶችም እጅግ አስደናቂና ማራኪ መሆናቸው በተደጋጋሚ ተመስክሮላቸዋል። በሀገራችን ብቻ የሚገኘው ፈረንጆች ሮዝ አቢሲኒያ ብለው የሚጠሩት የተፈጥሮ ጽጌረዳ ቀጋ በብዛት የሚገኘው እዚሁ ሰሜን ተራሮች አካባቢ ነው። የኢትዮጵያ ብቸኛ ሀብት መሆኑ የሚነገርለት የኮሶ ዛፍን ጨምሮ አውጃርና ጅብራ የመሳሰሉት የዛፍ አይነቶች ሌሎች የሰሜን ጌጦች ናቸው። አንድ የሥነ እጽዋት ጠቢብ እንዳለው በመላ ኢትዮጵያ የሚገኙ የእጽዋት ዝርያዎችን ለማጥናት ከተፈለገ ራስ ደጀንን ከአናቱ እስከ ጅራቱ ማሰሱ ብቻ ይበቃል። ለዚህም ይመስላል ኤለን ድሬክ እነዚህ አካባቢዎች ባዮሎጂካል ፔንሲዩላስ ብላ የሰየመችው። ሰሜን ንጉሥ ማንገስም ያውቃል። ቋረኛው ካሳ ኃይሉ መሳፍንቱን ድል እየነሱ ሄደው መንገሳቸው እንደማይቀር በተረጋገጠ ጊዜ ተከታዮቻቸው ስመ መንግሥታቸውን ማን ያሰኙ ይሆን እያሉ መጠየቃቸውን እሳቸውም ሰሜን ስሜን እነግርሃለሁ ሲሉ መናገራቸው በታሪክ ተመዝግቦ ይገኛል። ያሉትም አልቀረ ሰሜነኛው ደጃዝማች ውቤ ራሳቸውን ሊያነግሱበት አሳምረው ባሰሯት ደርስጌ ማርያም ካሳ ኃይሉ ስመ ንግሥናቸውን አጼ ቴዎድሮስ አሰኝተው ነግሰዋል። የቋራው ካሳ ደጃዝማች ውቤን ድል አድርገው አጼ ተብለው ዘውድ የጫኑበት የደርስጌ ማርያም ቤተ ክርስቲያን እጅግ ጥንታዊና ታሪካዊ በሆኑ ቅርሶች የተሞላች ናት። በወርቅና በብር የተለበዱ ነጋሪቶች፣ መስቀሎች፣ ጽናጽሎች፣ በብር የተሰሩ ከበሮች የመሳሰሉትን ላብነት መጥቀስ ይቻላል። አጼ ቴዎድሮስ ቅብአ ንግሥና የተቀበሉበት ዘውድና ደጃዝማች ውቤ ለንግሥና አዘጋጅተውት የነበረ ሌላ ዘውድ አሁንም በቤተ ክርስቲያኗ በክብር ተቀምጧል። ከደርስጌ ማርያም ንዋየ ቅድሳት መካከል በቁንጮነት የሚጠቀሰው በቤተ መቅደስ ውስጥ ያለው ልዩ ምንጣፍ ነው። ይህ ምንጣፍ የፀሐይ ይሁን የጠዋፍ ብርሃን ባየ ጊዜ መልኩን ወደ ተለያየ ኅብረ ቀለማት ይለውጣል። ስለሆነም አንዴ ወደ ቢጫ ቆይቶ ወደ ቀይ እንደገና ወደ አረንጓዴና ሮዝ በመሃሉም የተለያዩ ኅብረ ቀለማት ውህደት ወዳለው መልክ ይቀይራል። ነገር ግን በጥንት ጊዜ ከምድረ ምስር መምጣቱ የሚነገርለትን ይህን ታምራዊ ምንጣፍ ከሚቀመጡበት ቦታ አንጻር ሁሉም ሰው ሊያዩ አይችልም። በዘመኑ የሀገሪቱ የፖለቲካ ማዕከል ጎንደር ነበር። አጼ ቴዎድሮስ ሰሜን ውስጥ ደርስጌ ማርያም ላይ መንገሳቸው እስከ ዛሬ አስገራሚ፣ አነጋጋሪ፣ አጠያያቂ የሆነ የታሪክ እውነት ነው።
ታሪክና ስማቸው ከሰሜን ጋር ተቆራኝቶ የሚነሳ ሥርዓተ ቀብራቸው በደርስጌ ማርያም የተፈጸመ መሳፍንትም ብዙ ናቸው። ቅባ ሜሮን እየተቀባ የተቀመጠ አስከሬናቸው ዛሬም ድረስ አልፈረሰም። ከቃል ባለፈ የሰሜን የመኳንንት ምንጭነቱን የሚያስረዳ ሕያው ምስክር ወይም እንደ ቤተ መዘክር ይሆን ዘንድም አስከሬናቸው በየዓመቱ እየተከፈተ ዘመድ አዝማዶቻቸው፣ ሌሎችም እንግዶች ይጎበኙታል። ደርስጌ ማርያም ከሚገኙት የሰሜን መኳንንት አስከሬኖች መካከል የደጃዝማች ውቤና የአያሌው ብሩ በምሳሌነት ይጠቀሳል። አፄ ቴዎድሮስ የተወለዱበት ዘመን የሰሜን ገዢ የነበሩት ሲሞቱ ልጃቸው ደጃዝማች ኃይለ ማርያምን የተኩት የደጃዝማች ውቤ አያት የራስ ገብሬና የደጃዝማች ተስፋዬ አስከሬንም በበየዳ ወረዳ ይገኛል። ሰሜኖች ሰሜን የመኳንንት ምንጭ ነው ይላሉ። የራስ ገብሬ የደጃዝማች ኃይለ ማርያምና የደጃች ውቤ እንዲሁም የአፄ ምኒልክ ባለቤት የእቴጌ ጣይቱ የትውልድ ቦታ በየዳ ነው። እቴጌ ጣይቱ ለማስታወሻ ይሆን ዘንድ በየዳ ላይ የሰሩት ቤት ነበር። የበየዳ መኳንንት ይሁንታ ካላገኙ የማይፈጸሙ ብዙ ተግባሮች ነበሩ። መንግስታት አዳዲስ አዋጆችን ሲያውጁ ሌሎች የሰሜን ወረዳዎች የመኳንንት ምንጭ በየዳ ምን አለ እያሉ መጠየቃቸው የተለመደ ነው። ለምሳሌ ያህል ደርግ የመሬት ላራሹን አዋጅ ባወጀ ጊዜ በግንባር ቀደምትነት ሕዝቡን ለተቃውሞ ሲያነሳሱትና አዋጁን ሊያኮላሹት የቻሉት የበየዳ መኳንንት ናቸው። ሰሜን ለሰሜነኞቹ፣ ሰሜነኞቹ ለሰሜን ተብለው የተፈጠሩ ናቸው። በጦስኝና በሰመሃል አረንጓዴ ምንጣፍ ያሸበረቀው ደጋ፣ በጠሩ ተወርዋሪ ፏፏቴዎች የተነቀሰው ወይና ደጋ፣ በዳማከሴ በሽመልና በተለያዩ የሳር ዝርያዎች ያጌጠው ቆላ አንድ ላይ ተደምረው ሰሜንን ምድረገነት አድርገውታል ይላሉ ካሳይ ገብረ እግዚአብሔር በኅብረ ብዕራቸው። ሰሜን ብቻውን የቆመ አሊያም በምድረ በዳ የተከበበ ስፍራ አይደለም። ከራሱ በመነጩ አነስተኛ ወንዞችና በተከዜ የውሃ መቀነት የታጠረ ከመሆኑም በላይ በውስጣቸው አላፍ የአዕዋፍና የዱር እንስሳት ባሰፈሩ የቆላ ጫካዎች የተከበበ ነው። በውበት ውስጥ ሁሉ ፈተና አለ። ብርቅና ድንቆቹ የሰሜን ተራሮች ውበትን ብቻ ሳይሆን ፈተናንም አዝለዋል። በሰፊው የሰሜን ደጋማ ክፍል ውስጥ አብዛኛውን ጊዜ ፀሐይ አትሞቅም፣ ብርሃኗም አይደምቅም። በተለይም ከጥቅምት እስከ ጥር ቅዝቃዜው ከእሳት በላይ ያቃጥላል። ካለጓሳ ሳር አንዳችም የእህል ዘር የማይበቅልባቸውና የሀገሬው ሰው ጥቁር ደጋ እያለ የሚጠራቸው ራስ ዳሸንንና በዋሂትን ሀይን የመሳሰሉ ከፍተኛ ቦታዎች ቋጥኝ በሚያካክል የበረዶ ግግር ይሸፈናሉ። የወራጅ ወንዞች ውሃ ባለበት ረግቶ ከአለቱ ጋር አለት ይሆናል። የፏፏቴውም ውሃም ከገደሉ አንገት ላይ ጫፉ ተቋጥሮ እንደተንጠለጠለ ያቆረ የነጭ ሸማ ወፍራም መቀነት ይመስላል ይለዋል ፍስሐ ዘሪሁን በነ ትንፋሼ ጽሑፉ። የዚህን ጊዜና ቦታ የቅዝቃዜ ገሞራ ሰሜነኞቹ ንቀው አይንቁትም። ረፈድ ብለው ለሥራ እየተሰማሩና ቀደም ብለው ወደ ቤታቸው እየከተቱም አይመክቱትም። የአብዛኛው የሰሜን የሌቱ ተቀልብስ የበጋ ጎዛ ነበር። እነሱ ደበሎ ይሉታል። የሰሜን ሕፃናት ጡት ጥለውና ካንቀልባ ወርደው እግር እስኪተክሉ ድክ ድክ ማለት እስኪጀምሩ ድረስ ብቻ ነው እንጂ ከዛ በኋላ አንዲት ቁራጭ ደበሎ አንገታቸው ላይ አንጠልጥለው የበግ ጸጉር ፈትለው የሚሰሩትን ጉኒና የሚባል ቆብ እስከ ቅንድባቸው ድረስ አጥልቀው ክረምት ከበጋ በጤዛ እንደወረዛ ወደሚኖረው የግጦሽ ሜዳ የሚሰማሩ የበግ እረኞች ይሆናሉ። የሰሜን ሰው ዕድሜውን ባጎዛ ያሰላል። ዕድሜህ ስንት ነው ቢሉት በሕይወት ዘመኑ የጨረሰውን አጎዛ ካስታወሰ ቆጥሮና ካላስታወሰም ገምቶ ይህን ያህል አጎዛ ጨርሼ ይሆናል ሲል ይመልሳል። የሰሜን ብርድ የዋዛ አይደለም። ወደዛ ከሄዱ የአውሮፓውያኑን የበረዶ ልብስ ካልሆነም የሀገሬውን ተወላጅ ደበሎን መደረብ የግድ ነው። የሌሊቱ ብርድ አያድርስ ነው። የሠራ አካል ደንዝዞ ነፍስ ከሥጋ ትለያለች። እንቅልፍ ባይን አልዞር ብሎ እያንዳንዷ የሌሊት ደቂቃ የዓመት ያህል ትረዝማለች። ቀን በደህናው
ባለሞቀህና ሸክሙ ከብዶህ በዋለ ደበሎ ስር ወድቀህ እርቃነ ሥጋህን የተጋደምክ ይመስልሃል። ዘወትር ሙሉ ሌሊትን ለማለት ይቻላል ከሰሜን ምድጃ እሳት አይለይም። የሰሜን ቅዝቃዜ ከእንስሳትም ጋር ያስተቃቅፋል። የሚበዛውን የሰሜን ሰው ሰፋ አድርጎ ከሚሰራት አንዲት ቤት ውስጥ ውጪ ሌላ ተጨማሪ ቤት የለውም። በዚህ ቤት አንድ ጥግ ማማ የመሰለ ቆጥ ተበጅቶ ሰዎች ይተኙበታል። የሌሊቱ ብርድ ደጅ አያስወጣም። ድንገት ውሃ ሽንት ልክፈል ቢሉ በተለይም ወንዶች ከረጅም ሸንበቆ መሳይ ጋር አጎራርሰው ከቆጣቸው ላይ እንዳሉ ወደ ውጭ ይሸናሉ። የቆጡ ስር ፈረስ፣ በቅሎ፣ አህያ፣ የቀንድ ከብቶች በየረገዳቸው ሆነው የሚያድሩበት ነው። ዶሮና ውሻው ሳይቀሩ በዚያው ቤት ውስጥ የሚያድሩ ደባልተኞች ናቸው። ሰሜን ውስጥ ውሻና ድመትም የሀብት መገለጫ ምልክቶች ናቸው። ይህም የሆነው ያለ ምክንያት አይደለም። በጓሳ መስክ ላይ እንደ ጉንዳን የሚርመሰመሱትን በጎች በአንድና ሁለት እረኞች ኩታራዎች ማስጠበቁ ይከብዳል። ስለዚህም ኩታራዎች የሚረዱና በጎቹን ከቀበሮ የሚከላከሉ ቢያስፈልግም ከሌባ የሚያስጥሉ የሰለጠኑ ውሻዎች ማሳደግ የግድ ነው። በሌላ በኩል ገበሬው ለፍቶና ጥሮ ግሮ ያመረተውን ገብስ ከሚያውድምበት የአይጦች መንጋ የሚከላከሉ ድመቶችም ሊኖሩት የግድ ነው። ከዚህ ጋር በተያያዘ ካህሳይ ገብረ እግዚአብሔር ይሄ አጋጥሞኛል ብለው ይህንን አስፍረው ይነበባል። በእርግጥ ሞት ሰሜነኛውን በቀላሉ አይደፍረውም። ከ90 ዓመት በላይ የሆናቸው አዛውንቶች ማግኘት የተለመደ ብቻ ሳይሆን 70ና 80 ዓመት የሞላቸው እንደ ጎረምሳ እርፍ ጨብጠው ሲያርሱ ማየት ሰሜን ውስጥ አዲስ ነገር አይደለም። በአንድ ሰሜነኛ የቀብር ሥነ ሥርዓት ላይ ተገኝቼ ግን የድመትና የውሻን አስፈላጊነት የሚገልጽ የለቅሶን ጉርጉሮ ሰምቻለሁ ይላሉ ካሳይ። አክለውም ባለ 50 ደበሎ፣ ባለ ጥቁር ድመት፣ ባለ ጥቁር ውሻ፣ ባለ ክምር ኩበት ሞት እንዴት ደፈረው ከርቶ የእርሶን ቤት የሚል። ሰሜን ደጋው ውስጥ ዝናብ ብሎ ነገር የለም። ወይና ደጋና ቆላ መውረድ እድሉን ያላገኘ ደገኛ ሰሜነኞች በተለይም ሴቶች ሕይወታቸውን ሙሉ ዝናብና ጤፍ ሳያዩ ሊሞቱ ይችላሉ። አንድ ጊዜ እንዲሆነ በእድገት በህብረት ዘመቻ ወቅት ነው። አንድ ዘማች ወጣት ሰሜነኞቹን ሰብስቦ ስለ ዝንብ ጎጂነት ያስተምራል። በመጨረሻም ዝንብ ጠላታችን ናት በሚል ጽሑፍ ስር በትልቁ ከአንገት በላይ ጎልታ ወደ ተሳለችው ዝንብ እያመለከተ ይቺ ምንድን ናት ብሎ ይጠይቃል። የዝንቧ የራስ አንቴና ቀንድ መስሎ የታያት አንድን ሰሜነኛ ጉብል ብድግ ብላ ዋልያስ ለእኛ ጠፍታን አለቻሉ። በዝንብ ፋንታ ሰሜነኛውን የሚያስቸግረው ቁንጫ ነው። የሰሜን ቁንጫዎች ከዝንብ የሚለዩት ክንፍ ስለሌላቸው ወይንም ቀን ብዙ ስለማይታዩ ነው። በመጠን ግን ብዙም አይበላለጡም። በሰሜን አካባቢ ቀዳሚ ነዋሪዎች በተለምዶ ፈላሻ እየተባሉ የሚጠሩት ቤተ እስራኤላውያን ናቸው። ቀደምት ሰሜን ተኮር መረጃዎች እንደሚያመለክቱት ጃናሞራና በየዳን የመሰሉ ሰፊውን የሰሜን ደጋማ ክፍል የሚሸፍኑት ወረዳዎች በእነዚያ ኢትዮጵያዊ ቤተ እስራኤላውያን የተያዙ ነበሩ። ጌዴዎን በሚባል መሪ ስር ሆኖ ሕዝቡ የኦሪት እምነትን ይከተል እንደነበርም የሰሜን አበው ይናገራሉ። እነዚህ አዛውንት እንደሚገልጹት ከሆነ የላስታ ስልጣኔ ወደ ጎንደር ከተላለፈ በኋላ ከወሎ የመጡ የአዛይ ይስሐቅ ተከታዮች ጌዴዎንን አሸንፈው አካባቢውን ተቆጣጠሩት። ከዚያን ጊዜ ጀምሮ የክርስትና ሃይማኖት ማቆጥቆጥ ጀመረ። ከ14ኛው ክፍለ ዘመን በኋላም አብዛኛዎቹ ቤተ እስራኤላውያን የኦርቶዶክስ ክርስትና እምነትን ተከታዮች ሊሆኑ እንደቻሉ ጥቂቶች ብቻ የመጀመሪያውን እምነታቸውን ይዘው መዝለቃቸውን የታሪክ መረጃዎች ያስታውሱናል። የሰሜን ነዋሪ ከነበሩት ቤተ እስራኤላውያን አብዛኞቹ ወደ እስራኤል አቅንተዋል። ሰሜነኞች በአብዛኛው መተዳደሪያቸው ግብርና ነው። ሃይማኖታቸውም ክርስትና፣ ቋንቋቸው አማርኛ ነው። ቢሆንም በከፊልም ሆነ ሙሉ ለሙሉ በንግድና በተለያዩ የእጅ ሥራ ሙያዎች የሚተዳደሩ ሰሜነኞች አሉ። ሰሜን የትግል ሜዳም ነው። የካቲት አብዮት ፈንድቶ ደርግ ወደ ሥልጣን ከመውጣቱ በፊት ጀምሮ ሰሜን የመታገያ ምሽግ፣ የመደራጃ ማዕከልና የትግል ጥንስስ ቦታ ነበር። እንዲህ ያለ ዝና ለመሞናደል ጠመንጃ እያለ በጥፊ መግደል፣ ጣሊያን ሲመጣ እማማ ሲል
ገዳይ ጣሊያንን ባውጭራው ስር የሚለው የአካባቢው የዘፈን ማድመቂያ ግጥም ከተነገረበት ከጸረ ጣሊያ ትግል ጀምሮ አካባቢው በተደጋጋሚ የነጻነት ፋኖች መነሻ ነበር። ሰሜነኞች ደስታቸውን፣ ሐዘናቸውን፣ የዕለት ተዕለት ሕይወት ገጠመኛቸውን በስንኝ ቋጥረው በዜማ አስውበው መግለጽ የዘውትር ተግባራቸው ነው። ተቀብለው ያስተናገዱትን መንግሥት፣ ሽምቅ ተዋጊ፣ አዛዥ ናዛዥ ሁሉ እንደ ሥራውና እንደ ዚቁ ሲሰቅሉትና ሲያወርዱት ኖረዋል። ዛሬም ቢሆን እንደዛው ነው። አይደለም ፍስሐ ሐዘን ቢሆን የራሱ የሆነ ስነ ጥበባዊ መገለጫዎች ያሉት ሥርዓት ነው። በሰሜነኞች የሟች ስም እያነሱ የሕይወት ዘመን ተግባሩንና የአሟሟቱን ሁኔታ በግጥም እያወሱ በሐዘንም ጉርጉሮ የቤተ ዘመድን የወዳጅን አንጀት እየበላ እንባ የሚያራጩ ባለተሰጡ አልቃሽም አይጠፋባቸውም። ለምሳሌ ያህል የሞተው ባለ ብዙ ርስት የትውልድ ዘሩ ሰፊ ሊሆን ይችላል። ስለሆነም መሬቱን በጋሻ እየቆጠሩ የሀብቱን መጠን ይናገሩለታል። የመሬቱን መጠን አይታወቅምና ለቀሪዎቹ ወራሾች አይመች መስሎ ሲታያቸው ወደረኛ መጥቶ ትላንት ከሰሰኝ፣ አንተ ትልቁ ሰው ቁጥሩን ንገረኝ እያሉ ያለቅሳሉ። ቢታመም ከጠንቋይ ለሚውለው ስር ከሚምስና ከቅጠል በታሽ በቀር ከዘመናዊ ሕክምና ሳይተዋወቅ ለኖረው ሰሜነኛ እናት በወሊድ ምክንያት ስትሞት አሁን ማን አለና እንደ እግዚአብሔር ጨካኝ፣ እንደ እግዚአብሔር ሆዳም፣ ሌባ እንኳን ከበረት አራስ ላም አይነዳም እያሉ ፈጣሪያቸውን ያማርራሉ። ሆድ አስፍቶ ወላድን የመዋጥ ክፋትም የመሬት ነው። መሬትም ትወቀሳለች። አስለቃሽ የወላድ ቤተሰብን ሲያስለቅስም ጡቷ ወርዶ ወርዶ ሰሌኑን አራሰው፣ ልጇ የማይጠባው እህል የማይቀምሰው አሁን ምን አለና እንደ እግዚአብሔር ሌባ፣ እንደ መሬት ሆዳም፣ ሌባ እንኳን ከበረት አራስ ላም አይነዳም እያሉ ይገጥማሉ። መውለድም ቢብለዋት ዘር ሳትተካ ሄደችና በባልትናዋ ግን ስመጡ ለነበረ ሴት ደግሞ መሬት ታርሶ ታርሶ ጎልጓዩ ሲነሳ ወይ እሜቴ ዘሩን አሳለፍሽውሳ ቢሰፋ እንደ ሰፌድ ቢጋገር እንደ እህል በሴትነትማ ማንን እንዳንጓች ያህል ይባልላታል። ሟች ተሟጋች ሲሆን በሚከተለው አኳኋን ያሞካሹታል። ተሟግቶ የሚረታ እያሉ እጁ በኮፒ የመነመነው አይመለስም ሳያሳምነው፣ የፍርድ ቤቱ ፍርድ ቢያጎልበት ወረዳ በግባኝ አስፈረደበት እያሉ ትልቅ የቤተ ክህነት ምሁር እንደነበር ይታወቅ ዘንድም ቁራጩን ጥላችሁ ሸፍኑት በሻሺ የቀለም ቀንድ ነው እንዳይበላሽ እየተባለ የሚመሰጠረው ደግሞ ለቄስ ነው። ለአንተ ምንም የቀረህ ነገር የለም የሚሉት የተፈጥሮ ሞትን የሞተ ዕድሜ ጠገምም ቢሆን ለሱም እንዲህ ይሉለታል። ሲድሩ ድረሃል፣ ሲኩሉ ኩለሃል፣ ሲዘምቱ ዘምተሃል፣ ሲያበሉ አብልተሃል፣ ደግሞ ዘክረሃል፣ ደግሞ መንኩሰሃል፣ ለአንተ ምኑ ቀርቶ ይቆረቁረሃል እያሉ ይሸኙታል። ከድሃ ለቅሶ የሀብት ነገር አይነሳም። ለድሃ አጎበር የቆመ አስለቃሽ አመልም የለው ያለ ድህነቱ፣ ለዘመድ አይሰንፍም ከሄደ ቤቱ በሚል እንጉርጉሮ ጠባይ ሸጋ ያደርገዋል። ቢያጣም አንዲት ቅንጣት ፍሬውን አካፍሎ የሚያበላ ለጋሽ እንደነበር ይመሰክርለታል። ሀብታም ግን በደበሎ ላይ ደበሎ አደራርቦ የሚለብስ ጋጥ ሙሉ በግ የነበረው ነው። ክምር ኩበት እያነደደ እሳት የሞቀ ባለጸጋ ለመሆኑ በረቱን ያጨናነቁት በሬና ላሙ በአስረጅነት ይቀርቡለታል። ጌትነቱን ለመግለጽ በኑጉና በተልባ እየተፈተፈተ ጥቁር ከቀይ አማርጦ የሚበላ ባለወዛም ባለ እህል እንደነበርና አልጨርስ ብሎት ጥሎት እንደሄደ መተረክ ብቻ በቂ ነው። ነገር ግን ለሰሜን ሀብታም ባለ 50 ደበሎ፣ ባለ ክምር ከብት፣ ባለ ጥቁር ውሻ፣ ባለ ቀይ ድመት ጉማ አድርጎት ሄደ ይህን ሁሉ ንብረት። ባለ 150 በግ፣ ባለ 50 ቃፊር፣ ሽብር የሚገኘው ከቦርሳው ከንፈር ይባልለታል። ሰሜን ከውብ ተፈጥሮ ጋር የተለያዩ ታሪኮችን ሸክፏል። የኢትዮጵያ ልጆች የፖለቲካ ጎራ ለይተው በነጻነት ስም ደም ገብረውለታል። የኢህአፓ፣ የህወሓት፣ የኢህድን፣ የኢዲዩ ወዘተ ታሪክ ከመሬት በላይ ያለ፣ ከመሬት ስር ደግሞ ደምና አጥንታቸው ተቀብሯል። ዛሬ አካባቢው ላይ ሰው ሰራሽ ጥፋቶች አልፎ አልፎ ይደርሳሉ። ሰሜንና ሰሜነኞች ውብ ናቸው። ውብ ተፈጥሮ ከጥንካሬ ጋር የተላበሱ